ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። በዓለም አቀፍ መረጃችን የአርሰናል ሻምፒዮን ከ2 ዓመት በኋላ ሻምፒዮን ነው አርሰናል እንደሚቀጥለው እናስቃኛቸዋለን። ሀሎ ውድ የአጁሪ ቤተሰቦች እንዴት አላችሁ? እንግዲህ ከ2 ዓመት ረጅም አርሰናል 22 ዓመት ረጅም የዋንጫ ጥማትን አብቅቶ የፕሪሚየር ሊጉን ዋንጫ በደጋፊዎች ፊት ካነሳ በኋላ ዋና አሰልጣኙ ሚካኤል አርቴታ የተሰማውን ስሜት አስቀድሞ ከገመተው በላይ እጅግ አስደናቂ እንደሆነ መግለጹ ይታወቃል። የክብር ባለቤት መሆን ማክሰኞ ዕለት ሻምፒዮንነታቸውን ካረጋገጡ በኋላ ለ5 ቀናት ለሚጠጋ ጊዜ ሲያከብሩ የቆዩት ሲሆን በመጨረሻም የአሰልጣኞች አለቃው አርቴታ ዋንጫውን በእጁ ለመጨበጥ በቅቷል። መጨረሻው ጨዋታ ውጤት በቡድኑ በ38ኛው እና መጨረሻው የሊግ ጨዋታ ክሪስታል ፓላስን በሴልኸርስት ፓርክ 2-1 በሆነ ውጤት በማሸነፍ አስደናቂውን የውድድር ዘመን በጥሩ ስሜት አጠናቋል። እንግዲህ የመድፈኞቹ ትንሣኤ ቀጣዩ ዓመት የኛ ነው የሚለው የተለመደ የተስፋ ቃል ዘንድሮ እውን ሆነ። የ22 ዓመት የናፍቆት የትዕግስትና የፈተና ጉዞ በመጨረሻም ተቋጨ። በቪታሊቲ ስታዲየም የበርንማውዝ እና የማንቸስተር ሲቲ ጨዋታ የመሩት ዳኛ አንቶኒዮ ቴይለር ጨዋታውን መጠናቀቅ ያበሰረውን የመጨረሻውን የፊሽካ ድምፅ ሲያሰሙ የሁለት አስርት ዓመታት መከራ፣ ስላቅ፣ ትዕግስት እና ተስፋ በደስታ እንባ ተደመደመ። አርሰናል የፕሪሚየር ሊግ ዋንጫውን ለማንሳት የጠበቀው ጊዜ አንድ ሕፃን ተወልዶ አድጎ ትምህርቱን አጠናቆና ለወግ ለማዕረግ የሚበቃበት ሙሉ የህይወት ምዕራፍ ነው። አርሰናል በ2003-2004 የውድድር ዘመን አንድም ጨዋታ ሳይሸነፍ ለመጨረሻ ጊዜ የፕሪሚየር ሊግ ዋንጫን ሲያነሳ ማክስ ዶማን እና ሉዊስ ስኬሊ ገና አልተወለዱም ነበር። ቡካዮ ሳካ እና ጋብርኤል ማርቲኔሊን ገና ዳዴ የሚሉ የ2 ዓመት ጨቅላ ህጻናት ነበሩ። ዊሊያም ሳሊባም የ3 ዓመት ህጻን ነበር። የቡድኑ ሞተር ዴክላን ራይስ የ5 ዓመት፣ ካይ ሃቨርትዝ የ2 ዓመት፣ ጦረኛው ጋብርኤል ማጋሌዥ ደግሞ የ6 ዓመት ታዳጊ እንደነበር የአርሰናል ይፋዊ ድረ-ገጽ መረጃ ያመለክታል። አየሩ ቢከፋም ዘመኑ ቢረዝምም ክለቡ ከውጤት ቢርቅም ደጋፊው ያሳየውን የማይናወጥ ጽናት የዛሬዋን ቀን እንዲያይ አስችሎታል። ይህ የደስታ ማዕበል ታዲያ በለንደን ብቻ አልተወሰነም። ድምፁ የሜዲትራኒያን ባህር አቋርጦ 8000 ኪሎ ሜትሮችን ተሻግሮ በኢትዮጵያም ተሰምቷል። አርሰናል የ2025-2026 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ ሲያረጋግጥ ኖርዝ ለንደን ፎሬቨር ዋትኤቨር ዘ ዌዘር አርሰናል ፎሬቨር የሚለውን ዝማሬ በአራቱም የዓለም ማዕዘን ባሉ የአርሰናል ደጋፊዎች እኩል ተዘምሯል። ይህ ታሪካዊ ድል ቦትለርስ፣ አጃቢ፣ ሚዜዎችና መሰል ቅጽል ስሞች እየሰጡ ለዓመታት ለሚሳለቁባቸው ተቀናቃኞች የተሰጠ ምላሽና የደጋፊው የማይበገር ጽናት ተምሳሌት ሆኖ በታሪክ ተመዝግቧል። እንግዲህ በዚህ አርቴታ ስለ ዋንጫው ልዩ ስሜት የተናገረውን በቅድም በመግቢያችን ላይ ያስታወስናችሁ ነው። አርሰናል የ22 ዓመት ረጅም ዋንጫ ጥማትን አብቅቶ የፕሪሚየር ሊጉን ዋንጫ በደጋፊዎች ፊት ካነሳ በኋላ እንግዲህ ዋና አሰልጣኙ ሚካኤል አርቴታ የተሰማውን ስሜት አስቀድሞ ከገመተው በላይ እጅግ አስደናቂ እንደሆነ ገልጿል። የክብር ባለቤት መሆን ማክሰኞ ዕለት ሻምፒዮንነታቸውን ካረጋገጡ በኋላ ለ5 ቀናት ለሚጠጋ ጊዜ ሲያከብሩ የቆዩ ሲሆን በመጨረሻም የአሰልጣኞች አለቃው አርቴታ ዋንጫውን በእጁ ለመጨበጥ በቅቷል። የመጨረሻው ጨዋታ ውጤት ቡድኑ በ38ኛው እና የመጨረሻው የሊግ ጨዋታ ክሪስታል ፓላስን በሴልኸርስት ፓርክ 2-1 በሆነ ውጤት በማሸነፍ አስደናቂውን የውድድር ዘመን በጥሩ ስሜት አጠናቋል። ውድ አጁሪ ቤተሰቦች እንግዲህ ለአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እንወዳለን። በሌላ ፕሮግራም እስከምንገናኝ ሰላም።